ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በፊልተር ነው የመጣሁት ዛሬ። ሌላ ሰው እንዳልመስላችሁ በፊልተር ነው የመጣሁት። ሀይሚ ነኝ። እንዴት ናችሁ? ሰላም ናችሁ እናንተ? እዮሃ ሚዲያ ያላያችሁ? እዮሃ ሚዲያ እርግጠኛ ነኝ ብዙዎቻችን የምንከታተለው ጣቢያ ነው፣ አይታችሁታል። እና እዛ ላይ አንዲት እህት የተናገረችው ነገር አለ ከባለቤቷ ጋር በጣም ከስር ጀምረው ከድህነታቸው ጀምረው የሚተዋወቁ ከልጅነታቸው የድሮ ፎታችንን ብታይ ይገርምሃል ብላለች። እንደውም እና ከልጅነታቸው ጀምረው የሚተዋወቁ ባልና ሚስት ሀብት ሲመጣ ለዚህ ትዳር አትመጥኝም ብሎ ባልየው ፍቺ እንደፈጸመና ልጆቿን ለብቻ እንደምታሳድግ እየተናገረች ነበርና የሆነ ነገር ልል ፈለግኩኝ። ይሄ ነገር እኔ በጣም የማውቀው ብዙ ታሪክ አለ። ሳውዝ አፍሪካ ነው የምኖረው ታውቃላችሁ። እና ብዙዎቹ ከስንት አንድ እንደኛ በቃ የሆነ ባሎቻችን ደህና ቦታ ሆነው ምናምን በቃ በጣም እድል የቀናው ሰው ካልሆነ በስተቀር ብዙዎቹ የሚመጡት በቦርደር ነው። በቦርደር ማለት አውሬ እንግዲህ ሚዲያ ላይ ትከታተላላችሁ። አውሬ ሊበላቸው ይችላል። ብዙ ቻሌንጅ አልፈው የሚመጡ ማለት ነው። በቦርደር በዚምባብዌ በማላዊ በምናምን አድርገው ብዙዎች መንገድ ላይ የቀሩ አሉ፣ አውሬ እየበላቸው ማለት ነው። እና በእንደዛ መጥተው በኬንያ በምን መጥተው ረሃቡን ጥማቱን ምኑን አልፈው እዚህም ከመጡ በኋላ ብዙ ቻሌንጅ ገጥሟቸው ትሬን በአንዴ ሱቅ ላይ አይደለም ፊት የሚባለው እዚህ ሀገር ገባችሁ፣ ትሬን ስቴሽን ትሰራላችሁ። የዚህ ሀገር ብርድ ደግሞ እንደ ኢትዮጵያ ብርድ አይደለም፣ በጣም ይበርዳል። ብርዱን በጣም ይበርዳል፣ ሙቀቱን በጣም ይሞቃል። እሱን ሁሉ አልፈው ባለ ሱቅ ከአንድም ብዙ ሱቅ ሲኖራቸው ምናምን ክህደት ይጀመርና በቃ መኪና ሲቀያይሩ 00 መኪና ይገዛል። ምን ይላል? ከዛ ከሱ ጋር አፈር ድሜ የበላችሁ ሳትሆን ሌላ ቆንጆ አንድ ፍሬ የቼ የተጎሳቆለችው ልጅ በማሳደግ ቦርደር ከሱ ጋር በመዞር ትሬን ስቴሽን ፀሐይና ብርድ በመፈራረቅ የተጎሳቆለችው ሳትሆን አንድ ፍሬ ልጅ ያምራቸዋል። እና ክህደት ይፈጽማሉ ማለት ነው። ለዚህ መኪና አንቺ አትመጥኝም፣ ለዚህ ቤት አንቺ አትመጥኝም፣ ለዚህ ሱቅ አንቺ አትመጥኝም ብለው ብዙ ባለትዳሮች ተፋተዋል። እዚሁ ሳውዝ አፍሪካ ማለት ነው። ኢትዮጵያ ብቻ ያለ አይደለም። እና ወንዶች ለምን እንደሆነ አላውቅም፣ ኑሯቸው ሲቀየር ሚስትም መቀየር ይፈልጋሉ። ለምን እንደሆነ የፈለገ ራሳችሁን ብትጠብቁ አንዳንዴ በድህነት በጣም የሚዋደዱ የሚፋቀሩ ሴቶች ባልና ሚስቶችን ሳይ ይሄ ትዳር ብር ሲኖር ይዘልቅ ይሆን እስክትሉ ወይ ደግሞ ያልሰጣቸው ፍቅራቸው እንዲዘልቅ ይሆናል ብላችሁ እንድትሉ ትሆናላችሁ ማለት ነው። እና የልጄ ፎቶ ትንሽ ሆና ነው ለነገሩ እኔና ልጄን። እና ወንዶች እባካችሁ መጽሐፍ ቅዱስ ምን ይላል? ከልጅነት ሚስት ጋር ደስ ይበል ይላል። ገባችሁ? የሆነ ብርህም ብላ የመጣች ሴትስ ምን ደስታ ታገኝባታለህ? እስቲ ድህነቱን ምኑን ችግሩን ሁሉን ተቋቁማ ለልጆችህ እናት ሆና ያለች ሚስት ገፍቶ ብር ላይ ቁጭ ማድረግ፣ እሷ በደከመችበት ሌላ ሴት ቁጭ ማድረግ አይደብርም? ወዳህ ደግሞ አይደለም ታውቀዋለህ መቼም ብር እስካለ ድረስ ምንስ ደስታ ይሰጣል? ለብር ብላ በቃ የሆነ የመጣች ሴት ምናልባት ደግሞ አንዳንዶቹ እኮ እነሱ ሌላ ወንድ ትተው ነው ወደ እነሱ የሚመጡት ብር ስላለ። አያችሁ ፍቅር በጣም ረክሷል፣ በጣም እና ስፔሻሊ በእውነት ከምሬ ነው ብላችሁ በጣም ፍቅር ኖሯችሁ ብር የሌላችሁ ሰዎች ልትጽናኑ ይገባል። ከምሬ ነው ብላችሁ ልትጽናኑ ይገባል። በቃ አሁን ላይ ብር አለ ማለት ሴቱም የሚያሳድደው ብር ያለውን ወንድና ባለትዳር ወንድ ነው። ለምን እንደሆነ አላውቅም። ባለትዳር ወንድ ነው የሚፈልጉት፣ ብር ያለው ወንድ ነው የሚፈልጉት። በቃ ልጆች ይኖሩት፣ እድሜው የገፋ ይሁን ባለባበስ በምን ከእሷ ጋር ማች አያድርግ ጉዳዩ አይደለም። ብር ይኖረው ብቻ በቃ ፍላጎቷን የሚያሟላበት ብር ብቻ ይስጣት፣ በቃ ጉዳዩ አይደለም። እና ይሄን ነገር ልጅቷ እንትን ስትል በቃ የሆነ የተሰማኝን ስሜት ልነግራችሁ አልችልም። ለምን እዚህ ብዙ ማየው ስላለ ማለት ነው።
በቃ የሆነ ትዳራቸው ዘመም ሲል ያስታውቃችኋል። ልክ በቃ እንትን ይሉና ብር መምጣት ሲመጣ ወንዱ ነው መወጣጠር የሚጀምረው። ለምን እንደሆነ አላውቅም። ሴት እንደዚህ አይነት ጸባይ የላትም። በቃ ከድሮ ወዳጆቿ ጋር እንትን ስትል እስቲ እንትንሽን ጠብቂ እስቲ ክላስሽ፣ እሷ እኮ ክላስሽ አይደለችም። ጓደኛዋ የነበረችም ማለት ነው። እሷ እኮ ክላስሽ አይደለችም፣ አንቺ እኮ አሁን ሀይ ክላስ ነሽ፣ የምትዩበትን አስተካኪ፣ እንዴት እዚህ ምግብ ቤት ትበያለሽ፣ እንዴት እዚህ ፀጉር ቤት ትሰሪያለሽ እማይል ወቃ ወንዱ መወጣጠር ይጀምራል። ቆዳው ነው የሚጠባችሁ አልኳችሁ። በቃ ቆዳው ይጠባዋል። እና ወንዶች እግዚአብሔር ይነሳል። የባረከላችሁን ንብረትና ሀብት ሊነሳችሁ ይችላል። ወይ ደግሞ በስተመጨረሻ በሽተኛ ሆናችሁ ለሕክምናችሁ ሊውል ይችላል። እግዚአብሔርም መጽሐፍ ቅዱስ ምን ይላል? ከልጅነት ሚስት ጋር ደስ ይበልህ ነው የሚለው መጽሐፍ ቅዱስ። ገባችሁ? ክህደትን እግዚአብሔር አይቀበለውም መቼም። ለምን እንደዛ እንደምታደርጉ አይገባኝም። ሚስትህን እኮ ማሳመር ትችላለህ። ሚስትህን ማሽሞንሞን ትችላለህ። ሚስትህን ወጣት ማድረግ ትችላለህ። ሴቶች ደግሞ ችግራችሁ እሱ የትም አይሄድም። ይሄን ሁላ አሳልፈን በቃ እኛ ካመንን አመንን ነው። ይሄን ሁላ ነገር አብረን አሳልፈን በእኔ ምክንያት እዚህ ደረጃ ደርሶ በእኔ አብሮነት እዚህ ደረጃ ደርሶ ይሄን ሁላ አሳልፈን የትም አይሄድም ብለን በቃ ዝርፍጥ ብለን አንቀመጥ። ቆቁኑ በቃ ቆቅ። መጽሐፍ ቅዱስም ይላል እንደ ርግብ የብዋ እንደ እባብ ብልህ ሁኑ ይላል። ብልህ መሆን መቻል አለባችሁ። ዙሪያ ቀኛችሁን ማየት አለባችሁ። ስፔሻሊ እነዚህ ሳውዝ አፍሪካ ያላችሁ እሱን አንድ ቀን በደንብ ቁጭ ብዬ በተለይ ጆሃንስበርግ የሚሰማና የሚታይ ጉድ አሁንም ወደ እኛ ጋር እየመጣ ነው። ለነገሩ ወደ ፕሪቶሪያም ማለት ነው። ጆሃንስበርግ ላይ ያለ ጉድ በቃ ይሄ ምንድን ነው የሚመስላችሁ? በቃ ሆሊውዱ ላይ ሊመስላችሁ ይችላል። በቃ ያለ የትዳር ነውር ያለ የትዳር እንከን ልነግራችሁ አልችልም። እህታማቾቹን የሚያገባ አለ። እህትየውን ትቶ የታላቋ የነበረ ታናሿን ያገባል፣ ትልቋን ፈቶ በጣም ጭምልቅልቅልቅ ያለ በቃ ከብር ጋር የሚመጣ ጸባይ ብዛቱ ልነግራችሁ አልችልም። እና ብታስተውሉ ማስተዋል ቢኖራችሁ በጣም ደስ ይለኛል በእውነት። ምክንያቱም ብር እኮ እንድንጠቀምበት እንድንገለገልበት የተሰጠን ነገር ነው እንጂ ይህን ያህል አቅላችንን ይሄ ጠዋት ታይቶ ማታ ለሚጠፋ ህይወት መቼ እንደምንሞት ለማናቀው ህይወት እግዚአብሔርንም ሰውንም ባናሳዝን። እቺ እንግዲህ ምንም በቃ መጫወቻ ነው የምታደርገው። ደግሞ ሴቷ ገብታ የሚገርማችሁ ነገር ብሩን እራሱ ስላልደከመችበት በጣም ነው የምትጫወትበት። በቃ በጣም እና ይሄ ነገር በጣም በቃ እዚህም ያለ ነገር ነው፣ እዛ ብቻ አይደለም። እና ወንዶች ብር ሲያገኙ በጣም ነው የሚቀየሩት። በጣም መኪናቸው ውስጥ እቺ የልጆቻቸው እናት ምናምን እንድትቀመጥ አይደለም የሚፈልጉት። ቆንጅዬ በቃ የሆነች በጣም የምታምር ምናምን በቃ ልክ እንደ መኪና ብራንድ መኪና ይገዙና 00 ልክ እዛ ላይ በቃ ሌላ ሴት ነው የሚፈልጉት። አንድ ፍሬ ልጅ የእድሜያቸውን የእነሱን እኩያ አይደለም የሚፈልጉት። ትንንሽ ልጆች በቃ ለዚሁ ፐርፐዝ የተዘጋጁ ሰዎች አሉ። ሀብታምን በመጥመድ የሚባትቱ ልጆች አሉ አለ። በቃ እነሱን በማጥመድ ትዳራቸውን ይፈታሉ። እና ወንዶች ልቦና ይስጣችሁ። እህቶች ደግሞ በጣም ጠንቃቃ ሆኑ። በጣም ጠንቃቃ ሆኑ። ይሄ ትዳሬ ልጄን እያልሽ እንትናት በይ። ይኸው ሁሉንም ልታጭ ትችያለሽ በስተመጨረሻ ማለት ነው። ቤትሽ ስብስብ ብሎ በመቀመጫ እድሜሽ፣ በመጦሪያ እድሜሽ ሁሉ ነገር ተበታትኖ ጎዳና አደባባይ ውጪ ልትወጪ ስለምትችይ የደከምሽበትን ለአንዲት ዘልዛላ ሴት ልትተይ ስለምትችይ በጣም ጠንቃቃ መሆን አለብሽ ሴት ልጅ። እሱ ወደፊት በጣም ብዙ እንመካከራለን። ስላዳመጣችሁኝ አመሰግናለሁ። ባባይ